በዛሬው ዜናችን በአፍጋኒስታን እጅግ ከባድ የሆነ የመሬት መንቀጥቀጥ ትናንትና ተከስቷል። በዚህ የመሬት መንቀጥቀጥ በጣም ብዙ ሰዎች ህይወታቸውን አጥተዋል። ምን ተፈጠረ? የት ተፈጠረ? እንዴት ተፈጠረ? በደንብ አድርጌ ይዤላችኋለሁ። ሐማስ ተጨማሪ 3 የእስራኤል በህይወት የሌሉ ታጋቾችን ለእስራኤል በትናንትናው ዕለት አስረክቧል። እስራኤል ግን ማንነታቸው ገና በደንብ አልተረጋገጠም እያለች ትገኛለች። ስለዚህ በሁለቱ መካከል ያሉ አዳዲስ ነገሮች ምንድናቸው የሚሉትን ነገሮች በደንብ አካትቼላችኋለሁ። ለዛሬ እነዚህ ሁለት ዜናዎችን ብቻ ነው ይዤላችሁ የመጣሁት። እናንተ ግን ሰብስክራይብ ያደረጋችሁ ቀጣይ ቪዲዮ ላይ በደንብ ሰፋ ያሉ ዜናዎችን ይዤላችሁ እመጣለሁ። እስከዛ ድረስ ግን ሰብስክራይብ ያደረጋችሁ ሰብስክራይብ። በአፍጋኒስታን የመሬት መንቀጥቀጥ ተከስቷል። ሌላኛውና እንደገና ማለትም በአፍጋኒስታን ባሳለፍናቸው ጊዜያቶች በጣም ብዙ የመሬት መንቀጥቀጦችን አይተናል አይደለ? እና ሌላኛው የመሬት መንቀጥቀጥ ተከስቷል ማለት ነው። ይሄኛው የመሬት መንቀጥቀጥ የተከሰተው ትናንት ከሌሊቱ 7 ሰዓት አካባቢ ነው በአፍጋኒስታን የሰዓት አቆጣጠር ማለት ነው የተከሰተ የመሬት መንቀጥቀጥ። እና የመሬት መንቀጥቀጥ ደግሞ ልኬቶች አሉት አይደለ? ማግኒቲዩድ እና ጥልቀት ወይም ዴፕስ የሚባል ልኬቶች አሉት ማለት ነው መሬት መንቀጥቀጥ ሲባል ማለት ነው። እና ይሄኛው የመሬት መንቀጥቀጥ 6.3 የሚለካ ማግኒቲዩድ ያለውና ወደ 28 ደግሞ ኪሎ ሜትር ጥልቀት ያለው የመሬት መንቀጥቀጥ ነው የተከሰተው ማለት ነው። በዚህም የመሬት መንቀጥቀጥ ምክንያት እስካሁን ባለው ወደ 20 የሚሆኑ ሰዎች ህይወታቸውን ማጣታቸውና 150 የሚሆኑ ሰዎች ደግሞ ጉዳት እንደደረሰባቸው ነው የተነገረው ማለት ነው። ይሄ ነገር የተናገረው የአፍጋኒስታንን የሚያስተዳድረው የታሊባን መንግስት አለ አይደለ? የሱ ቃል አቀባይ ነው ይሄን ነገር የተናገረው ማለት ነው። ጨምሮም እንደተናገረው ይሄ የመሬት መንቀጥቀጥ የተከሰተው ማዛር ኢል ሻሪፍ በምትባል አፍጋኒስታን ውስጥ የምትገኝ ወደ 500,000 ወይም ግማሽ ሚሊዮን የሚሆኑ ሰዎች የሚኖሩባት ከተማ ላይ ነው መሬት መንቀጥቀጡ የተፈጠረው ማለት ነው። እና አፍጋኒስታን ለመሬት መንቀጥቀጥ አዲስ አይደለችም ማለት በዘመዶች ናቸው። መሬት መንቀጥቀጥና አፍጋኒስታን ዘመዶች ናቸው። በጣም ብዙ ጊዜ የሚከሰትባት ሀገር ናት። ወደኋላ መለስ ካልን ከትንሽ ሳምንታቶች በፊት በአፍጋኒስታን በተከሰተ ልኬቱ ወደ 6.0 የሚለካ ማግኒቲዩድ ያለው የመሬት መንቀጥቀጥ ነው ከሳምንታቶች በፊት ተከስቶ 1000 የሚሆኑ ሰዎች ሞተው ነበረ በዚህ መሬት መንቀጥቀጥ ማለት ነው። 1000 ጋይሶች 1000 በመሬት መንቀጥቀጥ ብቻ ማለት ነው። እና ይሄን ያክል ሰው ሞቶ ነበረ ከትንሽ ሳምንታቶች በፊት ማለት ነው። እና ይሄኛው ደግሞ ዛሬ ተከስተ ማለት ነው። በጣም የሚገርም ነገር ነው። እና አሁንም ቢሆን ፍለጋው በጣም ተጠናክሮ እየተደረገ ይገኛል። ምክንያቱም እንደምታዩት በጣም ብዙ ፍርስራሾች ናቸው እየተከሰቱት። እና ደግሞ እንደተነገረው በጣም ብዙ ሰዎች ህይወታቸው ያለፉት በዚህ የመሬት መንቀጥቀጥ ከከፍተኛ ቦታ በመውደቃቸው ምክንያት ነው። ብዙዎቹ የሞቱበት ምክንያት ማለት ነው። እና ፍለጋው በተጠናከረ ቁጥር የሟቾች ቁጥር ሊጨምር ይችላል። በጣም ብዙ አዳዲስ ነገሮች ሊፈጠሩ ይችላሉ። ለእናንተ እኔ ያሳውቃችኋለሁ አዲስ ነገር ሲኖር ማለት ነው። ለማንኛውም ወደ ሌላኛው ዜና እናልፋለን። ሐማስ 3 ተጨማሪ የእስራኤል በህይወት የሌሉ ታጋቾችን ለእስራኤል አስረክቧል በትናንትናው ዕለት ማለት ነው። እስራኤልም እነዚህን 3 ታጋቾችን መቀበሏን ኮንፊርም አድርጋለች ወይም ደግሞ አምናለች ማለት ነው። እንግዲህ እንደ ስምምነታቸው መሰረት ከሆነ ባለፈው ወር ላይ እንደተስማሙት ስምምነት ከሆነ ሐማስ እስካሁን 28 የሚሆኑ በህይወት የሌሉ የእስራኤል ታጋቾችን ለእስራኤል ማስረከብ ነበረበት። ያንን ግን ማድረግ አልቻለም እስካሁን ማለት ነው። በዚህ ምክንያት እስራኤል ሐማስ ላይ በጣም ብዙ ወቀሳን ታቀርባለች። የተኩስ አቁም ስምምነቱን እያከበረ አይደለም፣ እስካሁን መስጠት የነበረበትን የሞቱትን የእስራኤል ታጋቾችን እስካሁን ማስረከብ አልቻለም እያለች እስራኤል ሐማስ ላይ በጣም ብዙ ጊዜ ወቀሳን ታቀርባለች። ሐማስ እንደሚናገረው ከሆነ ግን ጋዛ ውስጥ በተፈጠረው ፍርስራሽና ፍንዳታ ምክንያት አሁን ታጋቾችን ፈልጎ ማግኘት ከዛ ፍርስራሾች ውስጥ በጣም እንደከበደውና ጊዜ እንደሚፈልግ ነው ሐማስ እየተናገረ የሚገኘው ማለት ነው። በጣም ብዙ ጊዜ የተኩስ አቁም ስምምነቱ ከተፈራረሙ በኋላ ብዙ ጊዜ ሲፈርስ አይተናል። ተኩስ አቁም ስምምነቱ ሲጣስ ማለት ነው በሁለቱም አካላት ማለት ነው። እስራኤል እንግዲህ ሐማስን ተወቃሽ ታደርጋለች፣ ሐማስ ደግሞ እስራኤልን ተወቃሽ ያደርጋል ማለት ነው። እንግዲህ እስራኤል በደቡብ ጋዛ በወታደሮች ላይ ሐማስ ጥቃት ፈጽሟል ብላ በጋዛ ላይ በፈጸመችው ጥቃት በጣም ብዙ ሰዎች ህይወታቸውን አጥተዋል። ተኩስ አቁም ስምምነቱ ከተፈረመ በኋላ እንኳን ማለት ነው በጣም ብዙዎች ናቸው የሞቱት። እንግዲህ ቅድም እንደነገርኳችሁ በተኩስ አቁም ስምምነቱ መሰረት በተፈራረሙት ማለት ነው በኦክቶበር 13 ላይ ሐማስ ወደ 20 የሚሆኑ በህይወት ያሉ የእስራኤል ታጋቾችን አስረክቧል። ኦክቶበር 13 ላይ ማለት ነው። እስራኤል ደግሞ በዚህ ምላሽ ለሀያዎቹ ምላሽ ደግሞ 250 የሚሆኑ ያሰረቻቸውን ፍልስጤማውያንን ለቃለች።
በተጨማሪ ደግሞ 1718 የሚሆኑ ፍርድ ተፈርዶባቸው እስር ቤት ይገኙ የነበሩ ፍልስጤማውያንን ለነዛ ለ20 የእስራኤል ታጋቾች ምትክ አድርጋ ለቃለች በኦክቶበር 13 ማለት ነው በስምምነቱ መሰረት። በተጨማሪም እስካሁን ሐማስ ለለቀቃቸው 15 ለሚሆኑ የሞቱ የእስራኤል ታጋቾች ምትክ ወደ 225 የሚሆኑ ፍልስጤማውያንን የሞቱ ፍልስጤማውያንን ማለት ነው አስክሬናቸውን ለቤተሰቦቻቸው እስራኤል መልሳለች ማለት ነው። እስካሁን ያሉት ነገሮች እነዚህ ናቸው። እንግዲህ ማስታወስ አለብን አይደለ? ይሄ ሁሉ ነገር እንዴት ጀመረ ብለን ማስታወስ ግዴታችን ነው አይደለ? ይሄ ሁሉ ነገር የጀመረው ከ2 ዓመት በፊት በኦክቶበር 7 በ2023 ማለት ነው። ይሄ ሁሉ ነገር የጀመረው በዚህ ቀን በኦክቶበር 7 ማለት ነው ሐማስ ድንገተኛ የሆነ ጥቃት እስራኤል ላይ ያደርሳል። ድንገተኛ ማለት ነው። በዚህም ጥቃቱ 1300 የሚሆኑ ሰዎችን በእስራኤል ውስጥ ከገደለ በኋላ 250 የሚሆኑትን ደግሞ አግቶ ወደ ጋዛ ይገባል ሐማስ ማለት ነው። ከዛ እስራኤል በምላሹ ጋዛ ላይ በፈጸመችው ጥቃት ከ68500 በላይ የሚሆኑ ጋዛውያን ተገድለዋል በእስራኤል የ2 ዓመት ጥቃት ውስጥ ማለት ነው። እና ባለፈው ወር ላይ ነበር ትራምፕ ባቀረበው የተኩስ አቁም ስምምነት ሁለቱ አካላቶች የተስማሙት ማለት ነው። እና ያሉት ነገሮች እስካሁን እነዚህን ይመስላሉ። ወደፊት አዳዲስ ነገሮች ሲፈጠሩ ቀድሜ ያሳውቃችኋለሁ።